ታሪክ እነሆ የ7 ዓመት ገድል እነሆ የ7 ዓመት ታሪክ እነሆ የ7 ዓመት ገድል እነሆ የ7 ዓመት ታሪክ ኑ ዓለም ስትፈጠር ዓለም ስትፈጠር ዛፍ መትከል የሰው ልጆች ተግባር አልነበረም። ፈጣሪ ዛፍን ሰጥቶናል። የኛ ተግባር የነበረው ዛፍን መንከባከብ ነው። ኃላፊነታችንን በወጉ ልንወጣ ስላልቻል የተተከለ ዛፍ መንከባከብ ብቻ ሳይሆን ዛፍ መትከልም መንከባከብም ስራችን ሆነ። በገዛ ጥፋታችን መንከባከብ ብቻ የነበረውን ስራችንን ወደ መትከልና ወደ መንከባከብ አሸጋገር ነው። የጥንት አባቶቻችን ምሳሌ ያንን ጉቶ የዛፍ ጥላ በእግራችን ተጉዘን አለፍነው እየተውነው ወደ ኋላ ስሙም ቢሆን ትዝ አይለን። ከዕለታት አንድ ቀን ኦዳ ዋንዛ ወይራ የዋርካው ዛፍ ልክ እንደ ጎድን አጥንት ሰማይን ወደ ላይ የሚደግፍ ምሰሶ እንደነበረ በየቦሮቦሩ በየአየሩ ሲያፋጭ የኖረው ንፋስ እሱ ብቻ ነው አሁንም ድረስ ይህን የዛፍ ንግርት የሚያስታውስ። ዛፍ የሰማይን ስር በመሬት ላይ ተክሎ የሚኖር ሰማያዊ ፍጥረት እንደነበር እኛማ እግራችንን እያየን በፍጥነት መጓዝን የተማርን ያንን ዛፉ የተነቀለበትን ባዶ ቦታ እድገት ነው ብለን ጠራን። የታሪክ አይምሰላችሁ የዛፍ ጥያቄ ምልክት ነው የተቀረጸ በአገር መዳፍ። ደኖችን ያጣን ጊዜ ምንድን ነበር ያጣነው? ያጣነው አይደለም እንጨት ብቻ፣ ያጣነው አይደለም ጥላ ብቻ፣ ያጣነው ፍትህ በለወሳ ሲነገርበት የነበረውን ችሎት፣ ያጣነው የዝናብን መምጫና መሄጃ መመላለሻ ስርዓት፣ ያጣነው የነዚያን ያጣነው በወፏ ጩኸት እንኳን ትንቢት ይነግሩን የነበሩትን፣ ያጣነው የነዚያን በስሩ ጣዕም የዛፉን ስም ይነግሩን የነበሩትን፣ ያጣነው የቀደምት ወላጆቻችንን ትውስታቸውን ነው። ያጣነው ለሺህ ዘመናት የካበተ ትውስታ፣ ያጣነው የቅድመ አያቶቻችንን ዕውቀትና የጥበብ ገበታ። ዓመታት ከ40 እጅ ወደ 3 የሰሜን ከፍተኛ ቦታዎች አንድ ቃዳ ጥማድ መሬት በየተራው ጓልጓሉ ቃዳው ጥማዱ እየተከላ እየተናደ ነበር የሄደው። በየዓመቱ 2 ቢሊዮን አፈር ነበር ወደ ባህር ውቅያኖስ ይቀላቀል የነበር። ሰሚ እንዳጣ ንስሐ ቃል ያለፈ ቁስላችን አይደለም ካርታ ስዕል ወይም ፎቶግራፍ ያዘው አልዘጋም ብሎ የሚቃወም የተከፈተ ጥያቄ ነው። ማን ነው የዚያን የዘነጋነውን ዛፍ ጥላ ስም ያስታውሰው? ክላይሜት ቼንጅ
በሰሚት አይቀየርም፣ በስብሰባ አይቀየርም፣ በሱፍ ለባሾች አይቀየርም። ክላይሜት ቼንጅ እጃቸውን ጠቅልለው በሚተክሉ ጀግኖች ብቻ ነው የሚቀየረው። ይህንን ተግባር በመፈጸም ለዓለም ማስተማር ከኛ ይጠበቃል። ሲተርት ደን ሕይወት አለው ይላል። ማንም ነፍስም ቢያጠፋ በምድር ወንጀል በሰማይ ኃጢአትን ይሰራል። ጌዲዮ አንድ ዛፍ ለመቁረጥ ሲታሰብና ሲነቀል አንተ በምትኩ 4 ትከል ይልሃል። ያለ እንክብካቤ ተተከለ ዛፍ ያለ ስም የቆመ መቃብር ነው የሚልህ ኮንሶ ደሞ አለልህ። እነዚህ ምሳሌዎች አይደሉም ተረት ማሳመሪያ፣ እንጥልጥል የወሬ ጌጦች አሉባልታን ማድመቂያ ናቸው እንጂ ቴክኖሎጂ የተበጁ በወግነት የሚፈጸሙ በስሙር ሕግ አስገዳጅነት ከቅድመ አያት ወደ ልጅ ያለፉ ለሺህ ዓመታት ያለፈ ቁስላችን አይደለም የኛ መጨረሻ ነው እንጂ ነገን ለማድመጣችን መነሻ። ማድመጥ ደግሞ የመጀመሪያው ሰማያዊ ስር ነው። ይህ አይደለም ዛፍ ጥሪ ነው የሚለፈፍ። በሉማ ንሱን ጀምር አዲሱን የዛፍና ደን አዲስ ንግርት እንናገር። ከዕለታት አንድ ቀን አንድን ሀገር የሚመሩ መሪ ነበሩ። እኚህ መሪ ስልጣን ሳይዙ በፊት የሀገራቸው ደን መራቆት፣ የሀገራቸው ሜዳ ሸንተረር እንደ ሰው ልቦና በንፋስና ጎርፍ መቦርቦር
እጅግ ያስጨንቃቸው ስለነበር ልክ ስልጣን እንደያዙ አንድ መላ ዘየዱ። እንዲህ ብለን እንዳንናገር ያለፈን ተረት ከማውራት በቀር የዛሬን ገድል የመናገር ባህሉም ድፍረቱም የሌለም ባንሆን በኢትዮጵያ በሀገራችን ከ2011 እስከ 2018 የሆነው ይሄው ነው። ብዙ ችግኝ መትከል አለብን፣ መለማመድ አለብን። ግሪን ከሆነ ሀገራችን የዝናብ ችግር አያጋጥምም። የዝናብ ችግር ካላጋጠመ ኤሌክትሪክ አንቸገርም፣ ዘርተን ማጨድ አንቸገርም፣ ልንበላ አንቸገርም። ወደ ውጭ የምናደርገውን አብዛኛውን የአቅርቦት ለማሟላት እናደርገውን ጥረትም እዚሁ ልናሟላ እንችላለን። በብዙ መልኩ ደጋፊ ስለሆነ የኢትዮጵያ ሕዝብ እንደ ባህል ቢለማመደው ጥሩ ነው። ችግኝ መትከል ደስ ይላል። ለልጆቻችንም እንደዚህ አይነት መልካም ነገር ማስተማር አስፈላጊ ስለሆነ እንደ ልማድ ቢያዝ ጥሩ ነው። ከመስከረም በኋላ አሁን የተከልናቸውን የማጠጣት የመንከባከብ ስራዎች በዚሁ መልክ ይቀጥላል። ከጥቂት ዓመታት በኋላ ለኢትዮጵያውያን ባህል ይሆናል የሚል እምነት አለን። ሁላችን የምንተክል የምንንከባከብ አረንጓዴ ነገር የምንወድ ህዝቦች እየሆን ስንሄድ ይህ በብዙ መንገድ ኢኮኖሚያችን፣ ሰላማችን ይጠቅማል። እኛ አሻራ ለማሳረፍ ታሪክ ለመስራት በጋራ ከቆም ኢትዮጵያ ለሁላችን የምትበቃ ሁላችን የምታኮራ ሀገር ስለሆነች ይህንን በማድረግ ኢትዮጵያውያን ዳግም አዳዲስ ታሪክ ማስመዝገብ ይችላሉ ያደርጋሉም የሚል እምነት አለኝ። ዓመት በዚህ ምት ጠቅላይ ሚኒስትሩ ስለ በጀት አላወሩ፣ ስለ አሻራ ግን ተናገሩ። የተናገሯት በሌለ የሚከበር የድንጋይ ማዕዘን የሆነች ከናፍሯ ጥንታዊ ቃል ናት የምትል አሻራ። ጠቅላያችን አሉ ነጋችሁን ዛሬ ትከሉ። ህዝቦች የምንቆጠር በሚሊዮን እንዴት ማድመጥ እንዳለብን አስታወስን። በጆሮአችን አይደለም ያደመጥን፣ ነገር ግን በጉልበታችን በመዳፎቻችን መሬቱን እንደ ልብ ምት እየደቃን ጠቅላያችንን አደመጥን። እለት በእለት በሚያጋጥመን እንቅስቃሴ ችግኝ በመትከል ራሳችንን ከምድር ጋር ከተፈጥሮ ጋር እያነጋገርን ክረምቱን በመልካም እንድናሳልፍ አደራ እያልኳችሁ ከነገ ጀምሮ በያለንበት አካባቢ ይህንን የተቀደሰ ተግባር በመፈጸም ኢትዮጵያን ለም ወደ ብልጽግና ማማ የምትወጣ ለሌሎች አርአያ የምትሆን የምታስተምር ጥንታዊት ወደፊትም ተስፋ ያላት ሀገር በጋራ እንድንገነባ አደራ ልላችሁ ፈልጋለሁ። እንትከል በሚሊዮን በቢሊዮን፣ እንትከል በሚሊዮን በቢሊዮን፣ እንትከል በሚሊዮን፣ እንትከል በቢሊዮን። ለቁጥር ሳይሆን የተሰጠን
ነው የአዲስ አገር ቃል ኪዳን። ሁሉም ሌሎች ቢረሱም እርሱ የሚቆጠር ኮከብ፣ ስሙ ለሀገር የተሰጠ አረንጓዴ አሻራ መዳረሻ ነጥብ፣ ለዘመቻ ግብር ሳይሆን ለልባዊ ቃል ኪዳን። ፍቃድን ከማንም አልለመኑ፣ ከአፈር ግን ተማመኑ። ምክንያቱም አፈር ትዝ ይለዋል፣ ትዝታለው ያስታውሳል። የዋርካን የኦዳን ጥላ ስር ድግስ፣ የቡና ማፍላቱን ጢሳጢስ አፈር አሳምሮ ነው የሚያስታውስ። የዋርካው ስር ሽማግሎች ለዳኝነት ባዶ እግራቸውን የተጓዙት ወደ ችሎት፣ አፈር ትዝ ይለዋል፣ አፈር ያስታውሳል። አፈር ካስታወሰ የሚተከል ችግኝም ያደምጣል። ጥሪው አልነበረም እንደ ትእዛዝ፣ በር ነበር ለመብረር ለመትመም እንደ ወንዝ። አረንጓዴ ለአገሬ አረንጓዴ፣ አረንጓዴ ለአገሬ አረንጓዴ። አይደል የሚጨበጨብ በአንድ እጅ፣ በሚሊዮንም አይበቃ በቢሊዮኖች እንጂ። ምድር ተገለጠች እንደ መጽሐፍ እንደ ብራና፣ እያንዳንዱ ገጽ ስር ነገን የሚያጸና፣ እያንዳንዱ ገጽ ቅጠል ሀገርን የሚያቀና፣ እያንዳንዱ ምዕራፍ ረሃብን የማያውቅ የአዲስ ትውልድን ተባብሮ ታሪክ የሚጽፍ፣ የሚሊዮኖችን የድህነት ታሪክ የሚቀርፍ። በዚያች ቀን ጠዋት ሁሉም አላወቁትም ነበር የጀብድ ገድል ታሪክ እየጻፉ እንደነበር። በዚያች ቀን የሚያስቡት ነገር ቢኖር ዛፍን እየተከለ ያለ እጅ ታላቅ ሊሆን እንደማይችል ነበር። እና በዚያች ንጋት በዚያች ቀን ጠዋት ያ ያለፈ ቁስላችን ደኖቻችንን የበላው ያለ ምህረት መስፈን ጀመረ። የአዲስ አገር ግንባታ፣ የአዲስ አገር አዲስ ትርክት። አረንጓዴ ሁኝ አገሬ ለመኖሬ፣ አረንጓዴ ሁኝ አገሬ ለመኖሬ። ባለፉት ዓመታት ተደምረን እንዳሳካ ነው በዚህ ዓመትም ተደምረን የላቀ ውጤት ልናመጣ እንደምንችል ይጠበቃል። በዚህ ውስጥ መላው የኢትዮጵያ ሕዝብ በእምነት፣ በዘር፣ በክልል፣ በጾታ፣ በሌሎችም የልዩነት ምክንያቶች ሳይለያይ እንደ አንድ ሰው በትብብር መንፈስ ቆሞ እንዲያሳካው በታላቅ ትህትና ጥሪ ማቅረብ እፈልጋለሁ። ደን ነው የተከልነው፣ ችግኞችን ነው። 48 ቢሊዮን ችግኞችን ተክለን ምን ያህሉ ጸደቁ? ከውስጥም ከውጭም እንጠየቃለን። እንደኛ ሲያሻቸው የቁጥር ቆጠራ ሱሳቸው ለአፋቸው ጥጋብ ይሙላ። ምክንያቱም ለኛ እያንዳንዱ ችግኝ ቁጥር መች ሆነና ሂሳብ ለመተሳሰብ በአሸናፊነት ትዕቢት የሚሰላ ቃል ኪዳን ነው የተሞከረ ለነገ ተስፋ መላ። ለሁለተኛ ዓመት ጥያቄ አመጣ፣ ለሁለተኛ ዓመት ጥያቄ፣ ለሶስተኛ ዓመት ጸጥታ፣ በሶስተኛ ዓመት ተስፋ ያለ ትዕግስት፣ የስኬት ውጤት ያለ ትህትናና ራስን ማጽናት ዋጋ እንደሌለው ተማርን። ምክንያቱም እኛ ችግኞችን መትከል ብቻ ሊያዝን እየተከልን ያለነው እየተከልንም የነበረው የኢትዮጵያን ሀገረ መንግስት ግንባታ ጥረት ዋና አካልን ነው።
በትብቶቻችን ላይ የበቀሉት ለእምነት ቤቶቻችን አጸድ ሆነው የኖሩት እነዚያ ቅድመ አያቶቻችንን ያጠገቡት ለአባቶቻችን ተርፈው ለእኛም ምግብ የሆኑት ትኩረት የሚሆነው ሀገር በቀል ዛፍ ነው። የምንተክላቸው ዛፎች ከኛው ጋር የተፈጠሩ ከኛው ጋር የሚኖሩ የሚገጥሙንን መከራም የሚቋቋሙ እንዲሆኑ በአብዛኛው ሀገር በቀል እንዲሆኑ ይመከራል። በጥራት ላይ ስናተኩር ምግብና ሀገር በቀል ላይ ካተኮርን ካለምንም ጥርጥር ልጆቻችን ተመራምረው በርከት ያለ መድኃኒት ከዚያ ውስጥ ሊያገኙ ይችላሉ። ጥራትን መሰረት ያደረገ 50 ቢሊዮን ችግኝ ኢትዮጵያ ላይ እስከሚቀጥለው ምርጫ ይህ መንግስት ማሳካት ከቻለ አንድ በዘመን መካከል የማይናወጥ አሻራ አስቀምጥም ማለት ነው። እንዲህ ሀገር በቀል ዛፎችን እንትከል ነበር ያሉት እነዚያ ስማቸውን የምናውቃቸው ከሀገራችን መሬቶች ከአፈሯ ተተክለው ከዝናቧ ጠል ቀምሰው ከወንዞቿ ጅረት ጠጥተው ከዘመን ዘመን ሳይሰለቹ ከዓመት ዓመት ሳይታክቱ ከወቅት ወቅት ሳይመርጡ ፍሬያቸውን ለምግብነት ቅጠላቸውን ለመድኃኒትነት የሰጡ እነዚያን የሚያውቁንን እኛ ግን የዘነጋናቸውን ዛፎች መልሰን ዛሬ ለነገ ልጆቻችን እንትከል የሚሉት የሀገር ጥሪ ሀገርን የመገንባት ባህል ነበር የተከናወነው። እንናገራለን፣ እውነት ነው። እንመሰክራለን፣ ሀቅ ነው። ዛፍ ሲተከል ምንጭ ይመለሳል፣ አዋፋት ይመለሳሉ፣ ለግብርና ምቹ ይሆናል፣ የምንገድባቸው ግድቦቻችን ይሞላሉ። በዚሁ ልክ ለቱሪዝም በከፍተኛ ደረጃ መስህብ ሆኖ ሊያገለግል ይችላል። ጠብቀውት ነበር እርሳቸው ሐይቁ አይኑን ገልጦ እንደሚጠቅሳቸው የሐሮማያ ሐይቅ ለ10 ዓመታት ደርቆ የኖረው የትቢያና ጸጸት ጉድባ ሆኖ የነበረው የራሱን መቃብር በዝናብ ውሃ ሞላው።
ሰማዩ ደግ ስለሆነ ብቻ ሳይሆን ምክንያቱም መያዝ ስለተማረ ነው አፈር ውሃን። ምክንያቱም ስሮች ስላስታወሱ ነው መቋጠር ውሃን። በየዓመቱ 2 ቢሊዮን የሚከላ አፈር ወደ ባህር ውቅያኖስ ይቀላቀል የነበር የለም አፈር ቡናማ ወንዝ ሲወርድ የነበረው ጓል የተራሮች ክምር በ200 ሚሊዮን ቶን ወርዷል በመጠን። ቆንጥጣ መያዝ ስለቻለች መሬት ራሷን ይህንን የቻለችው ሳይሆን በጡጫዋ ይልቅ እንደተከፈተ መዳፍ ዝናብን በመቀበሏ እጆቿን አጎድጉዳ። ስሮች ተመልሰው እስኪመጡ እየተጠባበክ ነበር እንጂ ለካ አልሞትክም አንተ ያገር ያፈር። የዛፍ ወዳጆች እስኪመጡ እየተጠባበክ ነበር እንጂ ለካ አልመከንክም አንተ ያገር ያፈር። እነሆ መጥተውልሃል፣ እነሆ ደስ ይበልህ። አንድ ዘር በተራ እየተከሉ ፍሬን በብዛት ሊያፈሩልህ እነሆ የአባቶቻቸው ልጆች ያገር ያፈር ዛሬ ላንተ ደረሱልህ። ውሃ ድርድርን አያውቅማ፣ ውሃ አይረዳም የስምምነትን ፊርማ። ውሃ የሚመለሰው መሬት መያዝ መቆንጠጥ ስትችል ነው እና እጅም የሚተክለው ልብ ሲያስታውስ ነው እና የዚህ እውነቱ ቀላል ነው። ትውስታ፣ እጅ፣ ስር፣ ውሃ ከነዚህ አንዱ ስፍራ ላይ ከተቆረጠ ሐይቅ ይቀራል እንደደረቀ። ባለፉት 5 ዓመታት ኢትዮጵያ ውስጥ በነበረው የግሪን ሌጋሲ እንቅስቃሴ በጣም በርካታ ውጤት አግኝተንበታል። ግሪን ሌጋሲን ከጀመር ቢያንስ 6 ቢሊዮን የቡና ችግኝ ተተክሏል። ዘንድሮ ካገኘነው በላይ በሚቀጥለው ዓመት የበለጠ ምርት እናገኛለን። ቡና ከተከል ቢያንስ 3 ዓመት ስለሚፈጅ የመጀመሪያውን ፍሬ ለመስጠት በአትክልት በፍራፍሬ በሀገር ውስጥም ለውጭ ኤክስፖርትም ውጤት እያገኘን መጥተናል። ይህንን ልምምድ ማስፋት በእጅጉ አስፈላጊ መሆኑን እንደ ከዚህ ቀደሙ ሐሳብ ሳይሆን ራሱ ተግባር የሚናገረው ጉዳይ ስለሆነ በዚህ ዓመት ያስቀመጥነውን ግብ ለማሳካት መላው ኢትዮጵያውያን በከፍተኛ ዲሲፕሊንና ርብርብ እንደ ከዚህ ቀደሙ የመትከል ስራችንን እንሰራለን። በአንድ ወቅት እህል ለማኝ ነበርን። የረሃብን ፊት ማሳያ ምሳሌ የሆንን ነበርን። የችጋር አምሳያ ምልክት የሆንን ነበርን። በአንድ ወቅት ስንዴ ለማኝ ነበርን። ዛሬ ዘር ሰጪ ሆነናል። ዛሬ ተመግቦ ለማደር በቅተናል።
በቅተናል። አልፎ ተርፎ ቡናን አቡካዶን ለማሻገር በቅተናል። ዛሬ ዘር ሰጪ ሆነናል። ዛሬ የአረንጓዴ ዲፕሎማሲን ዘውድ ጭነናል። ክላይሜት ሰሚቱን አጋፍረን ይኸው ኮፕን ልናስተናግድ ደፋ ቀና ይዘናል። አውቀናል፣ ታውቀናል፣ ልቀናል፣ በቅተናል። ዓለም ለምን ብሎ ይጠይቃል። ምክንያቱም ዛፍ እኮ ጥላውን በስስት አይመለከትም እንላለን። ጥላ ንብረት አይደለም። ጥላ ያለ ኮንትራት የሚታደል፣ ያለ ድንበር የሚሻገር፣ ያለ ቀረጥ የሚጋራ የዛፍ ጥላ ለሁሉ ከለላ ሳያዳላ። በአንተ ዛፍ ጥላ ቢጠለል የኔ መስክ እኔ ነኝ የተሻለ ባለጸጋ የሰው ልክ። በኔ ዛፍ ጥላ ቢጠለል ያንተ ልጅ የበለጠ ደና የሚሆኑ ያንተም ልጅ የኔም ልጅ ለሁላችንም እንዲሁ የሚበጅ ጥላ የመጀመሪያው ምጣኔ ሀብት ነው፣ መቼም ኪሳራ የሌለው። ኬንያ፣ ደቡብ ሱዳን፣ ናይጄሪያ፣ ጅቡቲ የላክናቸው እያንዳንዳቸው ችግኞች መልእክተኛ ጦማሮች ናቸው። ከሰማይሽ በላይ ከራስሽ ብለጪ በልጆችሽ ጥበብ ተዋቢ አጊጪ ከሰማይሽ በላይ ከራስሽ ብለጪ አባይ ሁኒ ክበዲ ሀያል ሁኒ ፍረዲ እልልታኺ ይድመቅ አዎትኺ አውጂ ሀገሬ ኦጉማል ማንኬቲ ሚደጊፋ የሚ ሰሚኬቲ ሎሊዮ ፊኬቲ ጫል ኦጉማል ማንኬቲ ሚደጊፋ የሚ ሰሚኬቲ
ፊኬቲኖ ሊዮ ፊኬቲ ጫሊ ሀገሬ ትዳሬ ሀገሬ ትዳሬ ሀገሬ እንኳን ደስ ያላችሁ፣ እንኳን ደስ ያለን። እንጀምራለን፣ እንጨርሳለን፣ እንጀምራለን፣ እናስተምራለን፣ እንጀምራለን፣ እናንሰራራለን። ይህ ኢትዮጵያዊነት ነው። አረንጓዴ ላገሬ አረንጓዴ አረንጓዴ ላገሬ አረንጓዴ አረንጓዴ ላገሬ አረንጓዴ አረንጓዴ ላገሬ አረንጓዴ የተቀበልሽልኝ አንቺ ነሽ የኔ ተስፋ ሀገሬ በምድርሽ ላይ ፍቅርሽ ሰላምሽ ይስፋ። የተቀበልሽልኝ አንቺ ነሽ የኔ ተስፋ ጽጌረዳሽ ይበርክት ቃናሽ በዙሪያሽ ይስፋ። አረንጓዴ ላገሬ አረንጓዴ አረንጓዴ ላገሬ አረንጓዴ አረንጓዴ ላገሬ አረንጓዴ አረንጓዴ ላገሬ አረንጓዴ ሀገሬ በምድርሽ ላይ በልመልስ እናቀቅ ፍቅርና ሰላምሽን ሳቅሽንም እንመልከት ሀገሬ በዝናብ ባተክልሽ በአበቦችሽ ጥሪ በፍቅርሽ ቀማሽ ልሁን ለችግርሽ ቀጥሬ አረንጓዴ